ወይት አታሳልፍ። ቆይ አታሳልፍ። እንዳታሳልፉ ስክሮል አታደርግ። በጌታ ስም ይሻላል። ይሄን መልእክት ስማ። እግዚአብሔር ኑ እንሻገር ብሏቸው 12 ደቀ መዛሙርት ይዞ ወደ ጌርጌሴኖን ማዶ ለመሻገር ይዞ ሲወጣ አብሮም ከሱ ጋር አንድ ላይ ወደ መርከቡ ገቡ ይላል። እንሻገሩ ነው ያለው። እንደገቡ ጥቂት ሳይቆዩ መጽሐፍ ሲናገር እንደዚህ ይላል። መርከቢቷን እስኪደፍን ድረስ ባህሩንም አውሎ ነፋስ ያነዋውጥ ነበር ያለ። ወጀቡ ያናውጥ ጀመረ። ከዚህም የተነሳ እጅግ ታወቁ። ነገር ግን እንሻገራቸው ያለው ሕያው ተኝቷል፣ አንቀላፍቶ ነበር። እጅግ በጣም ተደናገጡ ስላችሁ ዝም ብሎ አይደለም። ሌላኞቹ ደቀ መዛሙርቶች ወደ መርከቢቱ ውስጥ የገባውን ውሃ ወደ ውጭ በማፍሰስ ይረዷቸው ነበር። ሌላኞቹ ደግሞ ካፍቴን በመሆን መርከቢቱን መልኩን ይዘው ይቸገሩ ነበር። በዚህ ሁሉ ግን ወጀቡን ሊያስቆሙ አልቻሉም። ወጀቡ የሚፈልገው አንድ ነገር ነው። እንሻገር ብሎ ፈንጠር ብሎ ከወዳ የተኛ አንድ ሰው አለ። እሱም የናዝሬቱ ኢየሱስ ይባላል። ለምንድን ነው ወጀቡ እስካሁን ድረስ እንደከበዳቸው ሲባል አሻጋሪውን ትቶ ራሳቸው መርከብ ስለያዙ። ስለዚህ ባለቤቱን ይፈልግ ስለነበረ መሪ የያዙት ደቀ መዛሙርቶቹ ነበር። ድንገት ዞር ስሉ ስንጠፋ አይገድህምን ብሎ ቀሰቀሱት ይላል እናገራል 20 ይሄ አሁን 18 አዲሱ ዓመት ላይ የማወራው ላንተ ነው ላንቺ ነው። በደንብ አድርገኝ ስማኝ። ያለ ቦታ ይዞ ቦታ መያዝ የሚገባው ግን አንቀላፍቶ የነበረበት ዘመን ያበቃል። ምን እያልኩ እንደሆነ ታውቃለህ? እግዚአብሔር ትክክለኛ ስፍራ ይመልሳል። ኢየሱስን ቀስቅሰው መሪውን እንደሰጡ መሪ የሚገባ ስፍራ የሚገባ ትክክል እግዚአብሔር የጠራቸው የተደበቁ ሰዎች በወጀብ መካከል ይገለጡ ዘንድ እግዚአብሔር መሪ ያዙትን አስለቅቆ እነሱን ያስነሳቸዋል። ስለዚህ ያልኩት ያለው 2018 ያንተ ነው። ትነሳለህ። አሜን። ለምንድን ነው የምትነሳው? መሪውን ለመያዝ ልታሻግር፣ ትውልድን ልታሳልፍ። ሙሴ ከግብፅ ምድር አለ ከፈርዖን እስራኤልን ነፃ የሚያወጣ እኔ ማን ነኝ? 40 ዓመት ሸሽቼ በሚዲያም በረሃ በዮተር ካህኑ ቤት የተቀመጥኩት ፈርዖን ስለሚገለኝ ነው። አይገላችሁም። አሜን። እግዚአብሔር ነዳፊውን ያስይዛል። አሜን አሜን አሜን። ብትሩን ስትለባበው ነው። አሜን አሜን። እጅ ላይ ምን አላል? ብትር ነው። ብትሩ እባብ ሲሆን ጥሎ ሮጥ ይላል እግዚአብሔር። እንዲያም ሮጣ ሸሽተን ለማምለጥ የመጣህበት ሚዲያም በረሃ ውስጥ የተሸሸክበትን ቦታ እንደገና አሳዳጁ ጋር መልሻል። እንደዚሁ እባብ ላሲዝ ልካለሁ። ጌታ ሆነ ትመለሳለህ። አሜን ሃሌሉያ። ጌታ ለዚህ ነው የእስራኤል ቤት እንኳን ሙሴ እግዚአብሔር ኤሎሆም ያህዌ ሁሉን ቻዩ ተገልጦልኛልና እባካችሁ ኑ እንድንወጣ ውጡ ብሏል። ስለዚህ ከግብፅ ምድር ላወጣችሁ መጥቻለሁ ብሎ ቢናገር እንኳን አይቀበሉም። ለምን ይመስልሃል? በዘኍልቍ መጽሐፍ ላይ ሲናገር ለምጻም ሰው ወደ እስራኤል ማህበር ይገባ ዘንድ እድል ፈንታ የለውም። ለዚህ ነው ሙሴ ቢቢቱ ውስጥ እጁን ሲከት ለምጽ አለበት። እስራኤላውያኖች ግብፃውያንን ገሎ ከግብፅ ምድር ሙሴ ወደ ሚዲያም በረሃ እንደሸሸ ያውቁ ነበር። ስለዚህ ሸሽቶ የመጣ ሰው ነፃ ያወጣል የሚል እሳቤ የላቸው። እግዚአብሔር ግን ሲናገር ሁሉ ይቻላል። አሜን። የሸሸው ጌታ ይሆናል። አሜን። ለምጻሙን ይቀበሉታል። ታስታውሳላችሁ በነገሥት መጽሐፍ ላይ እነኛ 4ቱ ለምጻሞች ፈንጠር ብሎ ከከተማ ውጭ ያሉት ነቢዩ ኤልሳዕ ትንቢት ሲናገር ንጉሥ ነገ መልካም ይሆናል ስል በእውኑ የሰማይ መስኮት ቢከፈት የምትናገረው ቃል ሊሆን ይችላል። ታያለህ እንጂ አትቀምስም ነው ያለው። ያልኩት ያለው ምን እንደሆነ ታውቃለህ? እግዚአብሔር ያሳያል። እመን እንጂ አትፍራ። የነቢዩ ቃል ይፈጸም ዘንድ ለምጻሞቹን እግዚአብሔር ወደ ሚዲያም ድንኳን እንደሰደዳቸው እነኛ ለምጻሞች ወደ ሚዲያም ድንኳን ሲገቡ ሚዲያማውያን ጥለው ሸሹ። ለምን እንደሆነ ታውቃላችሁ? ቃል ወጥቷል። እግዚአብሔር ለምጻሙን ልኮ ጠላቶችን አሳዶ እስራኤል በሩን ዘግቶ ጭርጭም አድርጎ የተቀመጠ ለምጻሙን መጥቶ ክፈቱ፣ በራብ አትሙቱ፣ ከተማይቱን እግዚአብሔር ሰጥቷልና ይሄ ነው ብሎ ነገሩት ይላል። ዛሬ ማወራላችሁ ይሄን ነው። ምንም በከተማ ላይ ተሰምነት ልታጣ እንኳን የተሰደድክ ሰው ልትሆን ትችላለህ። በጣም ያሽቆለቆል አቅም ያጣ ደካማ ልትሆን ትችላለህ። ነገር ግን እግዚአብሔር ሲናገር ለምጻሙንም ሰዎች ሰምተዋል፣ ይሰሙሃል። ካንተ ጀርባ ያለ ካንተ ጀርባ የሚወራ ነገር ያንተን አገልግሎት አይገድብም። እያልኩ ያለው ምንድን ነው? እግዚአብሔር ይጥራ እንጂ ይገሱልሃል። ተባረኩ። ሻሎም። ይሄን ኮፒ ሊንክ አድርጉ። ይሄንን አንዱ ለ10 ሰው ሼር እንድታደርጉ በጌታ በኢየሱስ ስም በአክብሮት ጠይቃችኋለሁ። ተባረኩ። ወዳችኋለሁ። መልካም ቀን